ማንን ነው የፈራሽው? የፈራሰው እንደዚህ ነው? ስለፈራሽኝ ነው ታዲያ በየሄድኩበትና በየገባውበት የምትከታተይኝ? እዛ እኮ አይደለም። እንዴት ብዬ ላስረዳሽ? በቃ ቤሉል መሲ መጨረስ እየተናገርሽ አልነበር እንዴ? ኧረ እኔ ምንም አላውቅም። ምንም ነገር አላለኝም። ስልኩ መሬት ላይ ወድቆ ተገኝቷል እየተባለ ነው። ነገሩ ምንም ደስ አላለኝ። እንዴ እንዴት? ቆሽ መጣሁ። ወዴት ነው? ጥያቄን ሳትመልሺልኝ። ከላይ የሚያውቁት ነገር ካለ ጠይቄ ልምጣ። እዚሁ ጠብቅሻለሁ። አፍጥኝ። እሺ ወይዘሪት መሰረት፣ ለቶማስ ምን እንዳልሽው ትነግሪኛለሽ ወይስ አትነግሪኝም? እኔ ለጋሺ ምን ልለው እችላለሁ? ኧረ እኔ ምንም አላልኩትም። እሱን ተይው። ከዚህ ቤት ለቶማስ ማንም ምንም ሊለው አይችልም። አፍጥኛ። አንቺ የማትረቢ ምን አባሽ ነው ያልሽው? እውነት እትዬ እኔ ምንም አላልኩትም። እውነት አባሽ ይጥፋ። ዛሬ እውነቱን ሳትናገሪ ከዚህ ክፍል በሰላም አልወጣም። ምንድን ነው ያልሽው? እውነቱን ተናገሪ። እውነት እትዬ እኔ ምንም አላልኩትም። እንዴ ለምን ወደዚህ መጣ? ተጨንቄ እየጠበኩሽ እኮ በዛው ቀረሽ። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አሁን ደግሞ በአዲስ መልክ ሐረግ ድራማ ተቀይሮ አሁን ደግሞ በእንግዳ ድራማ አሪፍ ጥሩ የሆነውና አጓጊ የሆነ ድራማ ይዘውልን መጥተዋል። እንዴት አያችሁት? የጀመራችሁ ካላችሁ እስኪ እንግዳ ድራማ በጣም አሪፍ ነበረ፣ እናም አሁንም አሪፍ እየሄደ ነው ብላችሁ እስኪ በኮሜንት ስር ጻፉና ለሌሎችንም አበረታቷቸው እንዲጀምሩ። እናም አሁን ሐረግ ድራማ ክሩ የነበሩትን እነ ሉሊት ቢንያምም ሊመጣ ይችላል፣ ያፌትም እንደመጣ አይታችሁታል። እናም ድራማው በጣም አሪፍ እንደሚሆን ተስፋ እናደርጋለን እና ቤተሰቦች እስኪ የጀመራችሁ በኮሜንት ስር አዎ ጀምረናል ይቀጥል በጣም አሪፍ ነው ብላችሁ ጻፉ። እናም አሁን በክፍል 20 የታየውን እንግዳስ እንዴት አያችሁት? የእንግዳ ድራማ ተከታታይ በጣም ገና ካሁኑ ብዙ ሰው እየወደደው እንደሆነ ያሳውቃል። እናም አሁን የድሮዋ ሉሊት የአሁኗ ደግሞ ሄለን ምን እያደረገች እንደሆነ አይታችኋል። እናም ሄለን አሁን በጣም አስፈሪና ክፉ ሴት ሁና ብር ወዳጅ ሁና መጥታለችና ግን ድራማው በጣም እየደመቀና አሪፍ እየሆነ ነው ይሄዳለው። አሁን መሲ እንደማታስታውስ ሁሉም ሰው ያውቃል። ሆኖም ግን አሁን እየሆነ ያለው ሌላ ነገር ነው። ሄለን እንዳስታወሰች አውቃበታለችና አሁን ደግሞ ምን እየተካሄደ እንደሆነ ምን እንዳደረገች እየጠየቀቻት ነው። ለምን መሲ ሁሉንም ጉዷ ስለምታውቅ ለሁሉም ሰው እንዳትናገርባት ስለሰጋች አሁን ሄለን በጣም ሰግታለች። ከስራ ባልደረባዋም የድሮ ባሏም ተፋታ እና አሁን ለብር ብላ ቶሚ እንዳገባች ይታወቃል። እናም ያንንም ሰውዬ አሁን እንደማይፈልጋትና ኑሮሽን ኑሪ እኔም የራሴን ኑሮ ልኑር እያለ ነው። ይህንን ሰውዬ ግን ማን እንደሆነ አውቃችኋል? ይህንን ሰውዬ ለመሲ እየደወለላት ያለውና መሲ እንደሚወዳት አድርጎ እየተናገረ ያለ ሰውዬ ነው። እናም ለመሲም እንድትወጣ እና እንዲገናኙ ቢጠይቃትም አጋጣሚ ሆነ ግን ሄለን ጋር የሆነ ነገር ብላት እና እሷ ጋር እንድትሄድ ጠይቃት ስለነበረ ግን እሷ ይህንን ቴክስት ለቶሚ እንደላከችለት ስላወቀ ነው ቶማስንም አሁን እሱ ያገደው አይመስላችሁም ቤተሰቦች? እናም አሁን በቀጣይስ ምን ሊሆን ይችላል የሚሉትን ያፌትስ ምን እያሰበ ነው? አሁን እሱ ይህንን ቤት የእህቴና የእህቴ ልጅ ቤት ነው የሚሆነው እያለ ነው። እናም ሄለን ደግሞ ይህንን ቤት የራሷ ለማድረግ እየተራራጠች ነው። እናም ያፌት ደግሞ አንድ ነገር ቃል እንደገባ ሰምታችኋል። ይህንን ቤት የኔና የእህቴ ልጅ ቤት ነው ብሏል። እናም ይህንን ቤት የቶማስም ቤት እንዳልሆነና ለቶማስም የሆነ ነገር ሊያደርገው እንደሚችል ይታወቃል። እናም አሁን ቶማስ የት ሄደ? ማንንስ ነው እንደዚህ ያደረገው? እንዴትስ ስልኩ ተጥሎ ተገኘ ብላችሁ ታስባላችሁ? እናም ቤተሰቦች ይህንን ድራማ በጣም አሪፍ እንደሆነ አይታችኋል።
አዶናይም ለራሱ የአባቱ ሞት ማን እንደገደለው ለማጣራትና የንኑ ያፈኗት ሰዎች መኪናና አባቱ የተገደለበትን መኪና ተመሳሳይ ነው ብሎ ጥርጣሬ ውስጥ ገብቷል። እናም መኩ ደግሞ ከአዶናይ ጋር ሲነጋገሩ እትዬ ልጆች ታሳድጋለች ሰምቻለሁ፣ የት ነው ያሉት ልጆቹ ብሎ ሲጠይቀው አሁን አዶናይ ደግሞ ትንሽ አባቱ ሲያወራ የነበረውን ነገሮች ከተገጣጥመውበት አሁን ግራ ስለገባውና ምን ማድረግ እንዳለበት መነጋገር ብሎ መኩን ይዞት ወደ ውጭ ወጥቶ ነበርና ለማንም ሰው እንዳትናገር ይህንን ነገር ማጣራት አለብን ብሎ ተመካክረዋል። አሁን ደግሞ አዶናይ የድምጽ ቅጂ የነቶሚ ቤት አስቀምጠዋል እና የሚሆነውን እናያለን ማለት ነው። አሁን አዶናይ እያደረገ ያለው የጭንቀት ቢሆንም ግን ያንን የድምጽ ቅጂ ከሰማ በኋላ ምን ሊሆን ይችላል የሚለውን በቀጣይ ክፍል እንደሚታይ ይታወቃል። የሉሊት የድሮ ባሏ ለመናገር ፈልጎ ነበረ ግን አልቻለም። ኑንያትና ኤልሹ ሆስፒታል የተቀያየሩ ነው የሚመስለው። ግን ይህንን ድራማ አጓጊ ስለሆነ እናንተ በራሳችሁ አይታችሁ የምትፈርዱ ይሆናልና አሁን ሄለን ይህንን እያደረገች ያለችው በገዛ ልጇ ነው እንደዚህ እያሰቃየቻት ያለችው። እናም ኑኑ ደግሞ ለቤተሰቦቿ መናገር አልፈለገችም እንዲጨናነቁም ስላልፈለገች፣ እናም እናቷንም እንድትሰማ አትፈልግም። እናቴ ይህንን ከሰማች ሁሉም ህልሟ ገደል ይገባል ብላ ስላሰበች ነው። ግን አሁን የቶሚ ልጅ መጥቶ ደግሞ እሷን ሲያያት ልቡ ስንጥቅ ነው ያለውና በጣም እንደሚወዳትና እንደሚያፈቅራት ነው የሚያሳየው። ኑንያትም እሱን ስታየው በጣም ነበረ የደነገጠችው። ምን አይነት ስሜት ነው እየተሰማኝ ያለው ብላለች። ግን እሷ ያንን ህመም አለብሽ ስለተባለች በጣም ተጨናንቃለች። ግን የቶሚ ልጅ ነይ ሆስፒታል ይዤሽ ልሂድ ብሎ ቢያስመረምራትና እውነቱን ብታቅ ጥሩ ይሆንላት ነበረና ይህንንም የሄለን ጨዋታ መሆኑንም ልታቅባት ትችል ይሆን ነበር። ለዛሬ የነበረን ቆይታ ይህንን ይመስላል። የእንግዳ ድራማ በጣም አሪፍ ድራማ ነው። ቤተሰቦች ቶሎ ማየት ያላያችሁትም ከ1 እስከ 20 እንድታዩ እንመክራችኋለን። ይህንን ድራማ እንደምትወዱትም በጣም እርግጠኛ ነን። እናም በዚህ ቻነል የእንግዳ ናኦሚ እናም ሌሎችንም ድራማዎች ኖላዊ ሌላ አጫጭር ድራማዎችንም አጠር መጠን አድርገን እናቀርብላችኋለን። እስከዛው ድረስ ሰላም ደህና ሁኑልን።